ያ ሁሉ ጊዜ የታገተ ሰው 50 ብር ኬታ መጣ ኪስ ውስጥ በ50 ብር ልብስ ገዝቼ ምናምን ይላል ማለት ከረዲቱ 9 ሰዓት የታገተ ሰው ለ6 ሰዓት ለምሳሌ ቢሄድ እኩለ ሌሊት ነው ማለት በእኩለ ሌሊት ያ ቦታ ሰፊ አረንጓዴ እንዴት ሊያይ ቻለ? በሌሊት ተጉዘ ማለት ነው። ገብቷል? በጫካ ውስጥ ምናምን ሄደ ልክ የሆነ ቦታ ስንደርስ ሰፊ አረንጓዴ ምናምን ቦታ ደረስ ይላል። ከዛ ከደምቢዶሎ ሆስፒታል ደግሞ ሲወጣ በቃ ቁስሉን ማከም አልቻልንም። ደምቢዶሎ ከአቅሙ በላይ ከሆነ ያ የታከመው ቁስል አዲስ አበባ ደግሞ ሄዶ የሆነ ጤና ምናምን ገብቶ ታክሞ ዳን ሄዳል። በዚህ መሃል ላይ አንድም ቦታ ላይ እርጉዝ ነኝ የሚል ቦታ የለም ማለት ነው። እና ሳምባዲ ብቻ መጣና ክሊኒክ ወሰዳት። ወዲያውኑ ደግሞ በመርፌ ተሰጣትና ደግሞ ተወለደ፣ ህፃኑ ተወለደ ማለት ነው። ምን ያክል ቀሽም ድራማ እንደሆነ ነው እዛ ጋር የታየኝ እኔ የሚታየኝ ማለት ነው። በደንብ የሚገባችሁ ደጋግማችሁ ስታዳምጡት ብቻ ነው። ኢሞሽናል ከስሜት ወጣችሁ ስታዳምጡት ነው የሚገባችሁ። ቦታው የሚለው ስለ ቦታ አንድም ቦታ አይጠቅስም። ቦታውን እንደዚህ ብላ አትናገርም። ለምን? ይሄ ሁሉ ስትደጋግም ማለት ነው። ይሄ ሁሉ ነገር ስታወራ ቦታው እዚህ ቦታ ነው ብላ አትናገርም። ሁለተኛ ልክ ድራማውን እንትን ለማለት ዶክመንተሪውን ለማሳመር ከኋላው አይታችሁ ሰምታችሁ ከሆነ የመሳሪያ ድምፅ ተኩስ ምናምን ይሰማል ማለት ነው። ተጨማሪ አድርገውበት ዶክመንተሪው ላይ እና እውነት ስለመሆኑ ብዙ የሚያጠራጥሩ ነገሮች አሉ ብዬ ነው ማስበው እኔ። ቴንክ ዩ። እና ይሄ ነገር ሰው ሁሉ እንደዛ ነው የምለው። እኔ ግን አንድ ሰው መጥቶ ተበድያለሁ ካለ ተበድሏል፣ ግን ማስረጃ አንጣ ነው የምለው እኔ። እንደዛ ነው ማየው ማለት ነው። እቺ ልጅ ቆይ ቡራዩ ነው ትኖራለች ከተባለ ለምንድን ነው እዛ ሄዶ ቪዲዮ ቀርጾ ቤቷ ይሄ ነው ብሎ ቪዲዮ ቀርጾ? ይሄ እኮ እውነት ከሆነ ይሄ ትልቅ ወንጀል እኮ ነው። ሌላ ቦታም ተጽፎ አይቼ ነበረ እና ቡራዩ ካታ እንደምትኖር አጠናተራ ባሏ እዛ አካባቢ ያለው ባንክ ውስጥ እንደምሰራ እንደዚህ አይነት መረጃዎች እየወጡ ነው። ግን ይሄ በቂ መረጃ አይደለም፣ ኢንፎርሜሽን ነው ግን በቂ መረጃ አይደለም። እዛ ላይ ቆመ። ኦኬ እዛ ከሆነ ሁሉ መረጃ ካለ ለምንድን ነው እዛ እሷን ሄዶ ኢንተርቪው ማድረጓት? ለምን ፖሊስ አያስራትም? እንደዛ ከሆነ እቺ ልጅ ካልተበደለች በውሸት ስም የህዝብን ስም የምታጠፋ ከሆነ ወይም የአንድን ተቋም ስም የምታጠፋ ከሆነ ለምንድን ነው የማትታሰረው? ይሄ ግልጽ እኮ ነው። ይሄ ሁሉ መረጃ ካለ ፖሊስ ምን ይጠብቃል? ይሄ ካለማ ይሄ ውሸት ከሆነ እዛ ጋር ሌላው ደግሞ ሰዎቹ ከዛ ከታገቱት መሀል አይደለም የሚለው ዶክመንተሪ ፊልሙ ላይ ከኋላ አይተህ ከሆነ ባክግራውንዱ ያኔ ታገቱ የተባሉ ሴቶች ፎቶግራፍ ነው የተደረደረው ማለት ነው። አይታችሁ ከሆነ እና ብዙ ሰዎች ነው እሷ ከዛ ከታገቱት አይደለም ሌላ ነው ምናምን ይላሉ። እና ኢንዳይሬክት በሆነ መንገድ አላማው ምንድን ነው? ይሄ ነገር ውሸት ከሆነ አላማው ምንድን ነው? አጀንዳ ነው። በቃ ለማህበረሰቡ አጀንዳ መስጠት ነው። ሁለተኛ ለምሳሌ በአንድ ጊዜ ማን ነው እሱ በቪዲዮ እንደተቀረጸው አንገቴን ቆርጠውኝ የራሴን ምናምን እንደሚለው ከዛ ጋር ቆምንም ልዩነት የለውም። እኔ ሳየው ማለት ነው ደጋግሜ ሳዳምጠው ዜር ኢዝ ኖ ዲፈረንት። እኔ ይቅርታ አድርጉልኝና ምክንያቱም የሆነ እውነትነት አለው ብሎ ለመናገር ለመፍረድ ጎ ዘ ቪዲዮ እንደ ዲስትኒ እንዳገኝ ሁላችሁም ማለት ነው። እዛ አንድ በአንድ እየነጠላችሁ ምናምን ስታዩት እውነቱ ይገባችኋል። 6 ቀን የደማ ሰው እንዴት ነው ቆሞ የሚሄደው? ሮበሌ ሕክምና ሳይሰጠው ኦኬ መጣ ደግሞ ደምቢዶሎ ደግሞ መጥቶ ከሐኪሞቹ የደምቢዶሎ ያ ሐኪም ይቅርታ ደምቢዶሎ በማለት እዛ ሆስፒታል የመጣው ገብቶ ከአቅማችን በላይ ነው ብሎ ዩኒቨርሲቲ በር ላይ አስቀመጡኝ። እሺ ከአቅማቸው በላይ ከሆነ ያ ሆስፒታል ከአቅሙ በላይ ከሆነ ይሄ ሰው እንዴት ሊተርፍ ይችላል? እንዴት በህይወት ቆየ? ከአንድ ሐኪም በላይ ከሆነ ማለት ነው። ገብተዋል።
እንደዚህ አይነት ነገሮች አሉ እና በደንብ ማዳመጥ ነው የሚያስፈልገው። እና እኔ ፍላጎታቸው ያው አጀንዳ በፓርላማ ሁሉ ምን ሰው ሳይሞት ሁሉ አልቅሰዋል ነበር እንዴ? ለቅሶ ከወዱ ነበር በፓርላማ የአንድን አካባቢ ማህበረሰብ ለመወንጀል ተብሎ ማለት ነው። ብዙ ድራማ እኮ ነው የተሰራው ኢትዮጵያ ውስጥ። እንደ ኦሮሞ ማህበረሰብ ላይ ድራማ የተሰራበት አለ? አንድ ብሔር በዓለም ላይ ነው ኢትዮጵያ በዓለም ላይ እንደ ኦሮሞ ድራማ የተሰራበት ዶክመንተሪ የተሰራበት በኦሮሞ ማለት ነው። ኢሬቻ ሲያከብር ይሰደባል እንዴ! ስንት ነገር ነው የምናየው። ስለዚህ በውስጥ ታዋቂነት አታክ እንዲደረግ የተፈለገ ማህበረሰብ አለ ወይንም ቡድን አለ ማለት ነው። ሁለተኛ ደግሞ ለምንድን ነው ከሶሻል ሚዲያ ላይ ለምን ወረደ? ሚዲያው ለምን አወረደው? ዋና ፖይንት እውነት ከሆነ ሀቅ ከሆነ ለምን አወረደው? ሚዲያው ለምን ኪፕ አላደረገው? አጀንዳ እየፈጠሩብን እኮ ነው። አንድ ቡድንን አታክ ለማድረግ ኦሮሞን አታክ ለማድረግ ነው ይሄ ሁሉ የሚጋጋጡት። አሁን ደግሞ ይሄ ይቀርና ደግሞ ትንሽ ቆይቶ ደግሞ የሆነ ነገር ያመጣሉ። የነሱ ምንም ነገር ይደበቃል። ሌሎቹ ኔትወርክ እኔ ጥያቄ የሆነብኝ የደንብ ዶሎ ዩኒቨርሲቲ ለምን መግለጫ ያወጣል? አልተጠራም። ጥያቄ የሆነብኝ እሱ ነው። ኖ ተጠርቷል አሉ። ተጠርቷል። ሳይጠራማ አለው አላለ። ሜንሽን ተደርጓል አልተባለም ነው። ሜንሽን እኮ የተደረገው በፎቶግራፎች ነው። የነዛ ፎቶግራፍ ነበር። ሜንሽን ተደርጓል። ፎቶግራፉ ማለት ነው። ፎቶግራፉ እነዛ ከጀርባ ዶክመንተሪ ላይ ያለው ፎቶግራፍ ከጀርባ ያለው ከዚህ ቀደም በደምቢዶሎ አካባቢ የታገቱ የዩኒቨርሲቲ ተማሪዎች ተብሎ ነው ፎቶግራፉ የወጣው ማለት ነው። አንድ እሱ ማመላከቻ ነው ማለት ነው። ለዛ አሁን ለአንተ ጥያቄ ማለት ነው። ገብቶሃል? እና በደንብ ቪዲዮን ሄዳችሁ እነዚህ ጋዜጠኞች ምንድን ነው አሁን የሚቀጡት? ውሸት ከሆነ ማንም አይነት አድማጭ ይደረጋል። መጀመሪያውኑ እኮ ጋዜጠኞቹ ብታሰሩ የሉ ችግር አይመጣም ነበረ። አሁን እኮ ሰው መፍራት ትቷል እኮ። እንደ ስለት ይዞ ፕራንክ የሚሰሩት ኢትዮጵያ ውስጥ አሁን ከስለት ደግሞ ወደ መጋዝ ተላልፏል ማለት ነው። ባለፈው ሽጉጥ ይዞ አንዱ ፍንፍኔ ማዕከል እኮ ነው እኔ ሸኔ ነኝ ብሎ ሽጉጥ ያወጣበታል ማለት ነው። እና ልጁ መሬት ላይ ተንከባሎ አትንካኝ። እንግዲህ ይሄ ምን ማለት ነው? እና ይሄ ሚኪ ሪች የሚባለው አሁን ምንድነው እዚህ መከላከያ የኢትዮጵያ መከላከያ ሄዶ በርቱ ጠንካሮች ናቸው ምናምን የሚል አለ። ከዛ በፊት ግን ፕራንክ ነበር የምሰራ እና አንድ ቀን አንዱ ኖርማል ልብስ ለብሶ ይሄዳል እና ይለዋል እኔ ማን እንደሆንኩኝ ታውቀኛለህ? ና ይለዋል። ለካ ያኛው ባለስልጣን ነው። ሽጉጥ ይዟል። ሽጉጡን አቀባብሎ መጥቶት ነበረ። ፕራንክ ነው ቶሎ ብሎ አሁን ያ ልጅ ቢገደል ያኔ ቢገለው እዛ ተጠያቂውን ማን ነው የሚሆነው? ያ ሰውዬ በሰላም ወደ ስራ የሚሄደው እዳ ሆነበት ማለት ነው። ይታሰራሉ። ለተመጥም ቢሆን ጥፋቱም ባይሆን ሰው ስለገደለ እንደዚህ አይነት ህገወጥ የሚሰራበት ሀገር አሁን መንግስት ዝም ስላለ ደግሞ ምን አደረጉ? እነዚህ የሚሊሻ ልብስ አሰፍቶ ከተማ ውስጥ እየሄዱ የደንብ ልብስ ማለት ነው የደንብ ልብስ አስለብሶ ህዝቡን ተነስ ከዚህ ሂድ ከዚህ ምናምን ምንድነው እሱ ይሄ ትማትምን እየበታተኑ የህዝብን ትማትም ማለት ነው። እና ያለ ምንም ፍራቻ ነው እንግዲህ ይሄ የተደረገው።
ለምንድን ነው ማስቆሙ ነው? ለዚህ ከዛ ነው የተነሳ እኮ እንትኑ ከመጀመሪያ ዩቲዩበሮች እኮ እንደፈለጉ ነው ኢትዮጵያ ውስጥ የፈለጉትን ነገር የሚያወሩት። ውሸት ነገር በተለይ ውሸት ነገር በአለም ላይ ያሌለው ውሸት። እኔ አሁን ኢቢሲ ውሸትን ብሰራ አይደንቀኝም። ምክንያቱም ብዙ ውሸቶች አሉ እዛ ሀገር መንግስት ማስቆም ዝም ብሎ የሚያይ ኢቢሲዎችንም በቃ ቅርታ አድርገናል ብሎ ዝም ይላሉ። ምንም አያደርጉም። ነገሮቹ ይቀጥላሉ ማለት ነው። ምንድነው አንተ ደግሞ ኦሮሞዎች ምንድነው ምናምን የምትለው? ኦሮሞ ቀጥል። ኦኬ ሰፋ ያለ አጠር ያለች ማብራሪያ ነው የምሰጠው። የሆነ ጥያቄ ጠይቃል ምንድነው ምክንያቱ የሚለውን ጥያቄ ሜን ፖይንት ጠይቃል። አፋና ማረፋቲም ደበርሶ በሬዳሚ በአማርኛ ቀጥል። ስለ ልጆቹ ነው። ልጆቹ አማራ ተወላጅ ስለሆነ ፖይንት ጠይቃል። ለዛ ለጠየቀው ሜን ፖይንት ነው ላይ ማውራት ነው የምፈልገው። እኔ ሁሌ የሆነ ነገርን ምክንያታዊ ለሰውም እንዳይገባ የሚያደርገው ነገር ምንድነው የሚለው ነገር ላይ እኔ የሚያምነው ብዙ ጊዜ የማልናገረው ኢሞሽን ሆነ ካወራ አንድ ሰው የራሱን ሀቅ መስመሩን ይስታል። እንደዛ መሳት የለበትም።